ሰላም እንዴት ናችሁ? በዚህ ቪዲዮ ሁለትና ከዛ በላይ የተሰጡ ቬክተሮች ቢኖሩ እንዴት በኮምፖነንት ፎርም ተጠቅሜ ልደምራቸው ወይም ሪዛልታንት ቬክተራቸው ላስላ የሚለውንና እንዴት አድርገን ነው በሶስት አቅጣጫ ወይም 3 ዳይሜንሽናል ስፔስ ላይ ያለን ቬክተር ማግኒቲዩድ እና አቅጣጫውን ከኮምፖነንቶቹን ተጠቅመን የምናሰላው የሚለውን እናያለን። ከዚህ በፊት በሰራናቸው ቪዲዮዎች ሁለትና ከሁለት በላይ ያሉ ቬክተሮችን በግራፊካል ኦር ጂኦሜትሪካል ሜተድ ማለትም በትራያንግል ኤንድ ፓራሌሎግራም ሜተድ ተጠቅመን ደምረናቸው ነበር። ከዚህ በፊት በሰራናቸው ቪዲዮዎች ግን በእነዚህ መንገድ መስራት አድካሚና የሚመጣው ውጤት ስህተት ሊኖረው ይችላል ብለናል። አኪዩሬት የሆነ ሜተድ አይደለም። ከዛ በተጨማሪ ሁለቱ አንድ ላይ ግራፊካል ኦር ጂኦሜትሪካል ሜተድ ይባላሉ። በእነዚህ በግራፊካል ሜተድ ለመስራት እናንተ የተሰጡትን ቬክተሮች ሌንግዝ መለኪያ ሜትር፣ የአንግል መለኪያ ፕሮትራክተር እና ስኩዌር ፔፐር ላይ መሰራት አለበት በትራያንግል እና በፓራሌሎግራም ሜተድ ለመስራት። ስለዚህ ይበልጥ አድካሚና ጊዜ የሚወስድ ያደርገዋል ይሄን ሁለቱን ቬክተር ተጠቅሞ መስራት። ሌላው መንገድ ከዚህ እንደምታዩት ቬክተሮች ልንደምርበት የምንችለው ሌላው መንገድ ፓይታጎሪያን ቲዮረም ነው። እሱን ተጠቅመን ለመስራት ሁለቱ የምንሰጣቸው ቬክተሮች ፐርፔንዲኩላር ሊሆኑ ይገባል። በዚህ ሜተድ ለመስራት የምንሰጣቸው ቬክተሮች ከሁለትም በላይ ሊሆኑ ይችላሉ፣ ግን በትራያንግል ወይም በፓራሌሎግራም ተጠቅመን ስናያይዛቸው ራይት ትራያንግል ፎርም ማድረግ አለባቸው ፓይታጎሪያን ቲዮረም ለመጠቀም። ስለዚህ ይህም መንገድ ቬክተሮቹን ስናያይዛቸው ራይት ትራያንግል ለሚሰሩ ብቻ ይሆናል ማለት ነው። ይሄ እጅግ በጣም አድካሚና ውስብስብ ነው። ይሄኛው ደግሞ ስናያይዛቸው ቬክተሮቹን ራይት ትራያንግል ፎርም ለሚያደርጉ ብቻ ይሆናል ማለት ነው። ስለዚህ ከዚህ በመነሳት የተሻለ ቬክተሮችን ልንደምርበት የምንችልበት መንገድ ያስፈልገናል። ያ የተሻለ መንገድ ምን እንለዋለን? ኮምፖነንት ሜተድ ኦፍ ቬክተር አዲሽን። this one is the easiest method ነው ቬክተሮችን ለመደመር ኮምፖነንት ሜተድ። ስለዚህ ኮምፖነንት ሜተድን ተጠቅሜ ቬክተሮቹን እንዴት ላስላ? ይሄ እጅግ በጣም ቀላልና በጣም ብዙ ቬክተሮች ቢሰጡን በቀላሉ ልንሰራበት የምንችልበት መንገድ ነው የኮምፖነንት ሜተድ ኦፍ ቬክተር አዲሽን። ስለዚህ ምንድነው የምናደርግ? በሁለት ዳይሜንሽናል ሁለት ቬክተሮችን ወስደን በኮምፖነንት ሜተድ እንዴት ነው የምንደምራቸው የሚለውን እንይና ከሁለቱ ቬክተሮች በመነሳት ጀነራላይዝ እናደርገዋለን ማለት ነው ይሄንን መንገድ። ስለዚህ ማንንም ማይ ኮምፖነንት ሜተድ ፎር አዲንግ ቱ ቬክተርስ በ2D ፕሌን ላይ ያሉ ሁለት ቬክተሮችን እንደምር 2D ኦኬ XY ፕሌን ላይ ያሉ ወይም በሌላ አነጋገር XY ፕሌን ላይ ያሉ ሁለት ቬክተሮችን እንደምር። ስለዚህ እነሱ ለመደመር በኮምፖነንት ፎርም ከመደመራችን በፊት የራሱ የሆነ ሜተድ አለው። ኦኬ ልንደምርባቸው የምንችል መንገዶች አሉ። ስለዚህ መንገዱን እየተከተልን ነው ቬክተሮቹን የምንደምር። the first step የሚሆነው ምንድነው? now the magnitude or length and direction of the two vectors ነው። ቬክተር a first step a የሚባልና b የሚባል ቬክተር አሉኝ ልበል are given። ሁለቱ ቬክተሮች ተሰጥተዋል። ምን ማለት ነው? እዚህ በመነሳት magnitude of a and magnitude of b ይታወቃል። and theta a ማለት the angle between vector a and the positive x axis ያለች and theta b the angle between vector b and positive x axis የተሰጠ theta b ልበሉ። እነዚህ ተሰጥተዋል። ከዚህ የምታዩት ምንድነው? magnitude of a ተሰጥቷል፣ magnitude of b ተሰጥቷል፣ theta a ተሰጥቷል፣ theta b ተሰጥቷል። ስለዚህ ሁሎችም ተሰጥተውናል። ከዚህ በመነሳት how to find the resultant of the two vectors using component method ነው። component methodን ተጠቅሜ እንዴት ሪዛልታንቱን ላግኝ? ስለዚህ the first step የሚሆን የቬክተሮቹን ሳይዝ ማግኒቲዩድ እና ዳይሬክሽን ማወቅ መጀመሪያ፣ ይሄ first step። and the second step የሚሆን ምንድነው? find the x and y components for the first vector ነው። ለፈርስት ቬክተሩ ለa x እና y ኮምፖነንት እናገኝለታለን። ስለዚህ ቬክተር a አለኝ፣ ማግኒቲዩድ ኦፍ a አለኝ እዚህ ጋር እንደምታዩት ተሰጥቷል። ስለዚህ ለሱ ለቬክተር ማግኒቲዩድ ኦፍ ቬክተር a magnitude of ax እፈልግለታለሁ። magnitude of vector a along the x axis ነው ይሄ and magnitude of vector a along the y axis እፈልግለታለሁ። ይሄን ደግሞ ከዚህ በፊት በሰራነው ቪዲዮ በቀላሉ ax is equals to magnitude of a times cos theta a በa እና በፖዚቲቭ x axis ያለችው አንግል theta a ካልኩ
by using this formula we can calculate the magnitude of vector a along the x ያለውን ማስላት ይችላልው and ay ን ሳሰላው ay is equals to similarly a times sin theta a እላለሁ ማለት እቺ theta a the angle between vector a and positive x axis ነች ብዬ ነው ወሰድኳት ስለዚህ በዚህ መልኩ ኮምፖነንቶቹን መጀመሪያ ያሰላልው ማለት ነው then the third step የሚሆነው ምንድነው similarly find the x and the y components of vector b ነው እሱን እንይ ሶስተኛ ስቴፕ ያው የቬክተር b ን ኮምፖነንቶቹን bx and by መፈለግ magnitude of vector b along the x magnitude of vector b along the y እንፈልጋለን በx እና በy ያሉት ማግኒቱዶቹን ይሄ በፓይታጎሪያን ቲዮረም ሪሌሽን መሰረት bx is equals to b times cos theta b ይሆናል theta b የሚለው ምንድነው እንዲለየኝ ነው the angle between the positive x axis and the vector b ነው and by ምን ይሆናል b times sin theta b ይሆናል ማለት ነው ስለዚህ በዚህ መልኩ ኮምፖነንቶቹን አሰላለሁ then the next step የሚሆነው ምንድነው ማድረግ ሪዛልታንቱን ማስላት ሪዛልታንቱን ከማስላቴ በፊት ሪዛልታንቱን እንደገና የሁለት ኮምፖነንት አደርጋለሁ this is the resultant of vector a and b የመጣ ነው ልበል then magnitude of the resultant is equals to rx በሁለት ዳይሜንሽን ስለምሰራ plus ry ይለዋለሁ this is the magnitude of the resultant along the x ነው this one is the magnitude of the resultant along the y ነው ስለዚህ በy እና በx ያሉትን አሰላለሁ ማለት ነው then rx ን ስፈልግ እንዴት አድርጌ ነው the x component from the first vector ax ያልኩት ማለት ነው plus the x component from the second vector አመጣለሁ bx አንድ አይነቶችን ነው መደምራቸው x x x ያላቸው ሁለት ቬክተሮች ስለተሰጠው a ን ከሁለት ከፈልኩት ax እና by ብዬ b ን ከሁለት ከፈልኩት ከዚህ እንደምታዩት bx እና by ብዬ ስለዚህ የbx ን ከax ጋር ስደምር የሪዛልታንቱን rx ይሰጠኛል ማለት ነው ሌላኛውን ኮምፖነንት የሪዛልታንቱን የx ን ፈልጊያለሁ ሌላኛውን ስፈልግ ry the magnitude of the resultant along the y is equals to ምን ይመጣል ay a componentun the y component of the first vector plus the y component of the second vector የዚህን y component ሳመጣ by ይሆናል ማለት በዚህ መልኩ rx እና ry ከዚች ሰብስክሪፕቷ x x x ነው along the x ያለውን እዚህ ጋር y y y ነው along the y ያለውን ስለዚህ የሪዛልታንቱን rx እና ry ኮምፖነንቱን አገኘው ማለት ነው then ከዛ በኋላ ምንድነው ማድረግ እዚህ እንደምታዩት rx ry ይላል they are perpendicular okay x እና y በኮኦርዲኔት ሲስተም 90 ዲግሪ አላቸው rx ማለት the resultant vector along the x ነው ኮኦርዲኔት ሲስተም ልስራና እንየው ይሄ ነው ኮኦርዲኔት ሲስተሙ then rx ማለት የax plus bx ነው this one ማለት እንደዚህ አይነት ቬክተር rx ልበለው then ry ደግሞ this one በy ያለ assume this is ry ልበል ስለዚህ ሁለቱ ምን አድርገዋል 90 ዲግሪ ፎርም አድርገዋል ወይም በሌላ አነጋገር ry ን ከሄድ ኦፍ rx ላምጣው ኦኬ ቴል ኦፍ ry ን ከሄዱ ሳመጣው እንደዚህ ይሆናል በኩል ማግኒቱድ በኩል ዳይሬክሽን this one is ry translation of ry then from the origin to the head ስመጣ this one is the resultant ከዚህ እንደምታዩት ይሄ right angle triangle ነው ስለዚህ r-ን እንዴት ማስላት ይችላልው from this diagram r is equals to the resultant of vector a and vector b under root rx square plus ry square by using Pythagorean theorem ተጠቅሜ በዚህ መልኩ ማስላት ይችላልው ማለት ነው ምንድነው ያረኩ ry እና rx እንፈልጋለሁ እንዴት አድርጌ rx ያልኩትን ax plus bx ry ያልኩትን ay plus by አድርጌ ማለት then ምኑ ነው የሚቀረኝ ዳይሬክሽኑን ደግሞ እችን ዳይሬክሽን theta r ብላት ኦኬ theta r ማለት ይሄ ሪዛልታንቱ kx axis የራቀውን ማለት ነው or the angle between the resultant and the positive x axis ቢሆን tan theta r is equals to theta r ችን ስላልኳት the opposite side of theta r ያም ry ነው divide by the adjacent side to theta r ያም rx ነው ስለዚህ በዚህ መልኩ ማስላት ይችላልው ማለት ነው theta r-ን መፈለግ ከፈለጋችሁ tan inverse of ከዚህ በፊት ባየነው ry over
rx እናረጋለን ማለት ነው በዚህ መልኩ from this magnitude ማግኘት እንችላለን the resultant from this the direction ማስላት እንችላለን በዚህ መልኩ two dimensional ላይ ያለ ሁለት ቬክተሮችን በኮምፖነንት ፎርም በዚህ መልኩ እንደምራለን ማለት ነው then አሁን ያየነውን diagrammatically express ላድርገው እሺ ነገሮች በስዕል ሲገለጹ ቶሎ አንደርስታንድ እናረጋቸዋለን ስለዚህ በዲያግራም እየሳልኩ እንያቸው coordinate system ልውሰድ okay this one is x this one is y ልበል ሁለት ልውሰድ የተለያዩ then this one is vector a ልበል okay ከዚህ coordinate system ላይ ከዚህ ከመጀመሪያ ከሳልኩት ላይ ከዚህ ያለች vector a የምትባል ነች this one is theta a ልበላት okay the angle between x axis and vector a ሌላ ደግሞ ቬክተር ከዚህኛው ልውሰድ vector b ልበል the angle between the positive x axis and vector b theta b ልበል ሁለት ቬክተሮች ተሰጠውኛል ከዚህ እንደምታዩት ይሄ vector b ነው እዚህ እንደምታዩት this one is vector a ነው የተሰጠኝ ስለዚህ theta a ተሰጠውኛል theta b ተሰጠውኛል ቬክተሮቹ a እና b ተሰጠውኛል then በዲያግራም ሲገልጸው ይሄን በኮምፖነንት ፎርም እንዴት አድርጌ ነው የሚለውን እናይ ሌላ ፔጅ ላይ ወስጄ አንድ ኮኦርዲኔት ሲስተም ላይ ቬክተር a እና ቬክተር b ን አያይዤ ልሳላቸው ኦኬ ከዚህ እንደምታዩት ቴታ b ከቴታ a ይበልጣል ኦኬ ይሄ ወደ y የተጠጋ ነው እንደዛ አድርጌ ነው መስላቸው አንድ ላይ አያይዤ ስስላቸው የቅድሙ ፊገር በx እና በy ኮኦርዲኔት ይሄን ይመስላል ሉክ ከዚህ ፊገር እንደምታዩት ቴታ b ከቴታ a ስለሚበልጥ ትልቅ አንግል አለው then ለሱ ሄዱ የa ሄድ እና የb ቴል ከተያዙበት እንደ ኮኦርዲኔት ሲስተም ልውሰድ አይዲያል ኮኦርዲኔት ሲስተም ለሱ ልውሰድና በፕሮክል ላይን ሲገልጸው this one is theta b ምንድነው ያረኩ አይዲያል ኮኦርዲኔት ሲስተም xy ኮኦርዲኔት ሲስተም መሳል ይችላል ለb ከቴሉ ተነስቼ እዚህ ጋር እንደምናያት ማለት ነው ስለዚህ ለሱ ስለለት this one is theta b this one is the y direction the x direction then ፊገሩ ግን ክሊር እንዲሆን ይሄን y ያልኩትን ላጥፋው ዲኮምፖዝ ያረጋው ይሄን ቬክተር ስከፍለው የa x ዳይሬክሽኗ እቺ ትሆናለች ax from the origin to this point ያለውን ax ስለዋለው ማለት ነው ለቬክተር a from the head of a perpendicular ስላለው በሁለቱም ሳይድ ብለናል ይሄን this one is the y component of vector a ስለዚህ ከሁለት ከፈልኩት ax እና ay ብዬ ማለት ነው ቬክተር a ቬክተር b ደግሞ on this coordinate system decompose ሳረጋው ስከፍለው this one ከቴሉ ተነስቼ ወደ x axis and ሄዱ ተነስቼ ወደ x axis ስመጣ from this point to this point ያለችው እቺ ላይን ምንድነች ቬክተር bx ነች ግን ከኦሪጂኑ አይደለም from this one to this one ለዚች ለቬክተር b ኦሪጂኗን እቺን ፖይንት አድርጌ ነው ወሰድኩ ስለዚህ from this to this ያለችው bx from this point ከay head ይሄ ከax head ነው የተነሳው to this point ነው የመጣው ይሄኛው ደግሞ ከay head ወደ b ከሚገናኘው ቦታ ስመጣ this one is by ማለት from this point to this point ያለው by አሁን look from the origin to the final point ስመጣ እንዳለ ቶታል ሌንግዙ ምን ይሆናል rx ኦኬ ሪዛልታንቱ ስለሆነ የሁለቱ ድምር ስለዚህ rx is equals to ምን እላለሁ from the origin to this point ሲደመር from this point to this point ያለው ማለት ስለዚህ ax plus bx አረጋለሁ ማለት and from this to this point ስመጣ the final point ስመጣ ry ን ይሰጠኛል ry ደግሞ የማንና የማን ድምር ነው from the origin to the head of ay መጣለው then ከሷ ነሳና ደግሞ to the head of by መጣለው ስለዚህ የሁለቱ ድምር from this to this plus from this to this አረጋለሁ ማለት ስለዚህ ay plus by አረጋለሁ ሪዛልታንቱን የሚያመለክት ዲያግራማቲካሊ ግን በዲያግራም ስናየው this one is the head of b ብያለሁ this one is the tail of a ስለዚህ እንደምታዩት የa head ከb tail ጋር ነው የተያያዘ from the tail of the first to the head made resultant ነው this one is r from the origin to the head of b ሲሄድ ከተያያዙ በኋላ ሪዛልታንት ለዋለው ማለት ነው እዚህ ጋር እንደምታዩት ደግሞ ይሄ ሪዛልታንት አሁን የሳልኩት ሪዛልታንት ሁለት ኮምፖነንት አለው
the horizontal component ይሄ ማለት ነው and the vertical component ይሄኛው ሳይድ ከዚህኛው ሳይድ ጋር እኩል ነው። እንደምታዩት x ኮምፖነንቱና y ኮምፖነንቱ ምን ፎርም አድርጓል 90 ዲግሪ then r the resultant of vector a and b becomes ምን ይሆናል Pythagorean theorem እጠቀማለሁ then under root this side okay the horizontal side ምን ብለናል rx የማንና የማን ድምር ነው የax plus bx ከፊገሩ እንደምታዩት ቅድም ካያያዝናቸው ካመጣናቸው ax bx ብለን ስለዚህ generally rx ብዬ ገልጸዋለሁ rx square plus from this to this ያለው ደግሞ ay plus by ነው በማን ሪፕሌስ አድርገናል በry square ለምንድን ነው ይሄን የምጠቀም ሁለቱ ሳይዶቹ ምን ፎርም አረጉ 90 ዲግሪ ፎርም ስለዚህ Pythagorean theorem ተጠቅሜ ሪዛልታንቱን ማግኘት እችላለሁ then look አሁንም ፊገሩ ክሊር ባይሆን from the horizontal to the resultant ያለው ሳይድ ይሄ ማለት ነው theta r ነው ትልቅ አንግል ይሆናል ከx axis ጋር ሪዛልቱን ስንሰራው then theta r is equals to ከትልቁ ትሪያንግል ነው most ከዚህ ትሪያንግል ኮምፔር ሳደርገው ይሄ ኦፖዚቱ ሳይድ ነው ለቴታ r ለትልቁ አንግል ይሄ ሳይድ ኦፖዚቱ ነው ይሄኛው ሳይድ አጀሰንቱ ነው ስለዚህ ምን አደርጋለሁ tan inverse of ry over rx ስለዚህ በስዕልም ብናየው የሚመጣው ሪዛልት አንድ አይነት ነው ማለት ነው ይሄ ዲያግራማቲካሊ ኤክስፕረስ እናደርገው የቅድሙን ኮንሰፕት ይሄንን ይመስላል ግን ይሄንን any number of vector ቢሰጠን ኤክስተንድ ማድረግ እንችላለን yes እንችላለን ኤክስተንድ ማድረግ therefore የዚህን ኮንሰፕት ምን እላለሁ we can extend this procedure አሁን ያየነውን to find the sum of any number of vectors 10 ቬክተር ቢሰጣችሁ by using component form በቀላሉ ማስላት እችላለሁ 20 ቬክተር ቢሰጠኝ በቀላሉ ማስላት እችላለሁ ክሊር ለማድረግ assume r vector r is the vector sum of ይሄ r ይሄ ሪዛልታንት ቬክተር የa የb የc የd የe እና መቀጠል በቃ ብላ ብላ any number of vectors ቢሰጠንና የነዚህ ድምር ነው ተብለን ብንጠየቅ how to find the magnitude of the resultant okay እንዴት ነው ማስ ከነዚህ ቬክተሮች ተነስቼ any number of vector ተሰጥቶኝ rውን እንዴት ላስለው አሁን ኤክስቴንድ ያረኩት ነው የቅድሙን ሐሳብ የቅድሙን ቲዮሪ ስለዚህ ምንድነው ማድረግ የn x ኮምፖነንቷን የbን x ኮምፖነንት የcን x ኮምፖነንት የdን x ኮምፖነንት የin እስከ ተሰጠ ቬክተር ድረስ x ኮምፖነንታቸውን አሰላለሁ ማን ብዬ then ተደምራቸው ምን ይሆናል rx የምንለው the magnitude of the resultant along the x axis ያለው ነው ስለዚህ የሱ ምን ይሆናል የa magnitude along the x plus የb magnitude along the x plus የc magnitude along the x የd along the x የe along the x ያለው plus እስከ 10 ከተቀበልን እስከ 10ኛው ቬክተር ማለት ስለዚህ በዚህ መልኩ rxን አሰላለሁ ry become የa magnitude along the y plus by okay የb magnitude በy direction plus cy plus dy plus ey plus እስከ ተሰጠ ቬክተር ድረስ ስለዚህ በዚህ መልኩ እደምራቸዋለሁ ry rx ይያልኩ እያንዳንዱን ኮምፖነንት አስልቼ በዚህ መልኩ rx እና ry አገኛለሁ then ይሄ rx እና ry x እና y ስላልኩት they are perpendicular okay 90 ዲግሪ ያላቸው rx እና ry በመሃላቸው 90 ዲግሪ በዛ ምክንያት the resultant of these vectors okay a b c d ያልኩ የገለጽኩትን የነሱን ስደምራቸው አንድ ላይ ምን ይመጣልኛል under root rx square plus ry square እላለሁ ማለት ነው ግን የተሰጠ ቬክተር ስንት ነው በጣም ብዙ ስለዚህ ምንድነው ማድረግ ወደ ኮምፖነንት ፎርም ቀይረዋለሁ ፈርስት ስቴፕ የእያንዳንዱ ቬክተር ከዛ ተመሳሳዮቹን እደምራለሁ እዚህ ጋር እንደምታዩት x bx cx xx ሰብስክሪፕት እዚህ ጋር እንደምታዩት y ከአንድ ላይ እነሱን ስለዚህ ይሄን ካረኩ በኋላ በቱ ዳይሜንሽናል ስለሆነ rx እና ryን አንደር ሩት አድርጌ እሰራለሁ ምክንያቱም ፐርፔንዲኩላር ናቸው ብያለሁ then ሪዛልታንቱን በዚህ መልኩ ማግኘት እችላለሁ ይሄ ከየተሻለ ሜተድ እና ቀላሉ ሜተድ ነው compared to parallelogram and triangle methods of vector addition ይሄኛው
ኮምፖነንት ፎርም የምንለው እጅግ በጣም የተሻለ ነው። በጣም ኤኒ ነምበር ኦፍ ቬክተር ቢሰጠን በቀላሉ ልንደምርበት የምንችል ሜትድ ነው። የዛሬው ክላስ ይህንን ይመስላል። ያልገባችሁ የምትጠይቁት ጥያቄ ካለ ልጽፉልን ትችላላችሁ። እናመሰግናለን።